አትጠይቂም ብልሽ ማኖር እዚህ ጋር እኔ ሐሳቤን መርሳት ስላልፈለኩኝ በመሃል የሆነ ሐሳብ ሲመጣልኝ ጠየቅኩሽ። መመለስ ካልፈለግሽ ሩታ ነው ነገር የሚታገላት ያለው እኔ በጣም በእውነት ተከፍቻለሁ። በቃ ሰላም መሆኗ ይሄ ነፃነቷ መመለሱ ደስተኛ መሆኗ ምናምን በጣም ደስተኛ ነኝ። እኔ ምንም አይነት ቅሬታ የለብኝም። መንገዱ ይሄ አይደለም ለኔ። ምክንያቱም ከሷ ማወቅ የምፈልጋቸው ነገሮች ብዙ ስላሉ ጽጌ የሚሄደችበት መንገድ አላቅም። ለምን ይሄን ነገር እንደተጠቀመች አላቅም። እኔ እዛ ጋር ደግሞ ዳኒም ሄዶ የፈጠረው ነገር ምናምን በጣም ብዙ ያልተግባባቸው ነገሮች አሉ እኔ ባልነበርኩባቸው ሰዓቶችና ስለ ሰው መጨነቅ የሚባል ስለማ ይሄ የራሳችን ማንነት አለን ሁላችንም እና የሆነ ነገር ባረግን ቁጥር ከሌ ይከፋዋል የሚለውን ስሜት ከኔ ጭምር እኔም የሆነ ሰው ሳስቀይም ከሌ እኮ ይከፋዋል ብዬ ማሰብ ነበረብኝና ያንን ነገሮች ባለማድረጋችን ዋጋ የምንከፍልባቸው ጊዜያቶች አሉ። እየመጡ ነው ሆነዋልም ደግሞ እያየን ነው። ስለዚህ ምንድነው ይሄ ሁሉ ሪዝኗስ ምንድነው? ይሄን ነገር ልታረግ የፈለገችበት የጽጌ ሪዝን አልገባኝም፣ የሩታ ሪዝን አልገባኝም። እኔ አሁን ዛሬ ሁለቱንም ነው የጠራኋቸው። ሁለቱም መጥተው እንዲያብራሩልኝ እፈልጋለሁ የአንዳንዱን ነገር። አብርሽንም ቀጥሬው ነበር። አብርሽ እንደ ድንገት የሆነ ስራ አለው እንጂ እሱ በጣም ውስጡ ተጎድቷል፣ ደብሮታል በጣም ማለት በዚህ መንገድ አይደለም ነገሮች መሄድ ያለባቸው ነው ያለኝ። ስደውል በእንደዚህ አይነት መንገድ አይደለም መሄድ ያለባቸው ነው ያለኝ እና አንዳንድ የሚደረጉ ነገሮች ትክክል አይደሉም። ይሄ አሁን የአብርሽ ስሜት እሷ ወንድ ጋር ስለሄደች ንዴት ምናምን አይደለም ያመጣው። አብርሽ ትክክለኛ ፍቅር ስላለበት ነው ሩታ ጋር ስቲል እየታገለ ያለው። በየሆነው ነገር የሚታገላት ያለው ይሄ ብዙ ሰዎች የምትጠቀሙት ቃል አለ፣ የጣላችሁበትን ምናምን ሰው ሲያነሳ ምናምን የምትሉት ነገር አለ። እሱ ነገር አይደለም አብርሽ ጋር ያለው ትክክለኛ ሪል ፍቅር ስለሆነ ያለው እያንዳንዱ ነገር ያንገበግበዋል። እያንዳንዱ የከፈለው ዋጋ፣ ጊዜው፣ ታይሙ፣ እያንዳንዱ ነገር ይቆጨዋል። ምክንያቱም ቆይቷል። አይ ልጅ የሳምንት የ15 ቀን የወር ፍቅረኛሞች አይደሉም እነዚህ ልጆች፣ ረጅም ጊዜ ቆዩ ናቸው። ስለዚህ ሩታ ሁሉም ሰው አሁን ደስተኛ ነው እንዳየሁት። የሩታ ፋሚሊ የሁላችንም ፋሚሊ በሩታ እንደዚህ መሆን ደስተኛ የሆነ ሰው አለ። ግን አንዳንዴ ስንወድ ደግሞ መለስ ብለን ማሰብ ያለብን ነገሮች አሉ። ምክንያቱም አብርሽንም እናንተ እንደምትወዱ ታውቃለሁ። ብዙ መስዋዕትነት የከፈለ ልጅ ነው፣ ታውቁታላችሁ። በዚህ መንገድ ይሄን ያህል መንገድ እንደሄደ ስታውቁ እናንተም ኢግኖር ማድረግ ምናምን ሳይሆን ለምንድን ነው ይሄን ነገር የሚያደርገው? እሷስ የምትመለስበት ወደ እሱ ጋር ምንድን ነው? እውነት ፍቅር ነው ወይ እዛ ጋር ያለ? እያንዳንዱን ነገር መታ እንድታብራራልኝ ለእኔ እፈልጋለሁ። አብርሽም ቢሆን ለእኔ አልረፈደበትም። ነገሮች ይስተካከላሉ፣ ይቀየራሉ ብዬ ነው ማምነው። ዛሬ በተለይ እኔ ማወቅ የምፈልጋቸው መጠየቅ የምፈልጋቸው ብዙ ጥያቄዎች አሉ። እሷንም ጽጌ ነው። እዚህም ላይ ደግሞ አብርሽን ደግፌ አይደለም። አብርሽም የሰራው ነገር ትክክል አይደለም። አብሮ ከሷ ጋር በዚህ በሷ እንትን ውስጥ ተጨምቆ እዛ ቦታ ላይ ተገኝቶ እሷን የማግኛ ዘዴ ይሄ መሆን የለበትም። ግን ያው የምረዳው ደግሞ አብርሽን እሷን ለማግኘት ያረገው ነገር ስለሆነ ለኔ ምንም ሳይዳሽ ምናምን ላብርሽ እንዳትሉ። ብዙ ነገር የጎዳሁት ሰው ስለሆነ ነው፣ ብዙ ነገር የተናገርኩት ሰው ስለሆነ ነው። ዛሬ ላይ ማንነቱን ሳቅ እኔ ነኝ ሁሌ አብርሽን ሳይያፈርኩ የመጣሁት። ምክንያቱም ብዙ ነገር ስለተናገርኩት ምናምን ነጽጌ ጋር እንኳን ረጅም ጊዜ ስለምንተዋወቅ ዳኒ ዛሬ ለምን እንዳነሳሁት ሁሉ አላውቅም። ተውት እሱንና አሁን ጽጌ ትመጣለች። አሮን ማን እንደሚቀድም አላውቅም። ሩታም ጽጌም ነው የሚመጡት የቀጠርኳቸው። እንግዲህ እነሱን መጠበቅ ነው። ዛሬ እንግዲህ የጠፋሁበትን ነገር እናያለን ምናምን። ዛሬ ደግሞ በጥላ ነው። እንዴት ነው ያማረባት በእግዚአብሔር። አሁን ይሄ ሁሉ ደስታ ምንድን ነው? እንደዚህ ካለባበሷ ዝም ብላችሁ ልብ ብላችሁ ተመልከቱት። ነጭ ልብስ ለብሳ ነው የመጣችው። በቃ ማለት ፍክት ብላ የለም ይሄ በቃ በኮንፊደንስ በነፃነት ምናምን የሆነች በቃ ፕሪንሰስ ሆና እሺ በቃ ሩታ አለሽ። ከዚህ በኋላ ፕሪንሰስ ነው የምልሽ። ቴንክ ዩ። እንዴት ነሽ? ፀሐይ አቃጠለሽ? በጣም አይዞሽ። ደህና ነሽ? እንዴት ነሽ? እዚህ ጋር እንኳን ፀሐይ የለም አይደለ? እንዴት ነው? አሎ አምሮብሻል ማለት የሁሉ ውበት የሁሉ ፈገግታ። እሺ ቁጭ ብለን እንቁም። ነጭ ልብስ የለበስኩት ኖርማል ነው። አንቺ ከደከመሽ ግን አይ ነጭ ልብስ የለበስኩት ልትይኝ እንዳይሆን አይ እንዲቆሽብኝ አልፈልግም። እሺ ፋሚሊዎቻችንን ሰላም ባያቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ሜርቾ ቀጥራኛለች። ጉዳዩን ነገረን። እኔ በጣም በቃ ማላቃቸው ስሜቶች እያየው ነውና
አንዳንዴ እንደ ሰው ስቃለሁ፣ ያስቁኛል። በቃ ሰው ማለት እንዲህ ነው፣ ሰው ማለት እንዲህ ነው ብሎ መዝጋት ይቀላል። እንዴት አንቺ በአጭር ጊዜ ውስጥ የሁሉ ደስታ ይሄ ሁሉ እኛ ያን ሁሉ ነገር ስንሰራ ያላመጣነውን ደስታና ምናምን አንቺ ባንዴ ማምጣትሽ ይገርመኛል። ያው ህይወት እንዲህ ናት። አንዳንዴ ዝም ብሎ ራስን በመጉዳት ምንም የሚገኝ ነገር ስለሌለ ደግሞ የምትፈጥሪው ታሪክ ስለሌለ ጀስት ኢንጆይ ማድረግ መልካም ነው። ኢንጆይ ስታረጊ ግን ስኔ በዚህ ጋር ያለ ፀሐይ አይነካኝ። እሺ እርታነሽ የኔ እርታነሽ እንደዚህ ይሆንሻለሽ። እኔ ናፌ ግን ዛሬ እኔ በጣም ደስተኛ ሆኛለሁ። እንደዚህ በመሆንሽ በጣም ደስተኛ ሆኛለሁ። ግን በጣም ደግሞ የተከፋውባቸው ነገሮች አሉ። ለምን እንድታስረጅኝ የምፈልጋቸው ነገሮች፣ በጣም ልክ ያልሆኑ ነገሮች የምጠይቅሽ ነገር እስቲ እኔ እንግዲህ አብሬሽ ነበርኩኝ አይደለ? ማንም ሰው እንግዲህ ታሪክ ይኖረዋል አይደለ? እስቲ አሁን ስላለሽበት ይሄን ደስታ የሰጠሽ ሰው ማን ነው? ምንድነው? لما لفت نايس تي جاني في الطريق اكتشفت انه الحل الوحيد ده اكيد لحدود يا خيال እስቲ ዘግቢ። በእርግጥ ይሄን ደስታ የሰጠኝ ሰው ምናምን ሰው ሳይሆን ከፈጣሪ ዘንድ ነው ሁሉም ነገር የምናገኘው። ፈጣሪ ከኔ ጋር ስላለ ደስተኛ ነኝ በዚህ ነገር። ምክንያቱም ማንም ይመጣል ማንም ይሄዳል፣ ግን ሁልጊዜም ከኔ ጋር አብሮ ያለ ፈጣሪ ስላለ በዛ ብቻ ደስተኛ ነኝ። ሲቀጥል ደግሞ ከዚህ ሀሳብ ውስጥ ማለት ከእንደዚህ አይነት ሙድ ውስጥ እንድወጣ ሰፖርት ያደረገኝ ሰው አለ። እሱንም የደበቁት ነገር አይደለም ምንም ይታወቃል። ለሱ ደግሞ ደጋግሜ ቴንኪው የሚለው ሰው አለ። ማለት ከቅርብ ጊዜ ጀምሮ ነው ከዛ ሙድ ውስጥ መውጣት እየቻልኩኝ አለሁት አለ አይደለ? እኔ ግን አሁን አንዴ የሆነ የሚረዳሽን ሰው ሜሪ ጥያቄ ጠይቀሽኛል አይደለ? ሰው እንድመልስልሽ ፍቀጅልኝ። እሺ ሩታ ልክ ነሽ። ንግግርሽ ሁሉ ተቀየረው። ተቀየረ አይደለም የሆነ አይደለም ሀሳቤን እንደዚህ አያውቁሽም። አንደኛ ነገር ሬንሱም እንደዚህ አያውቅሽም። አንቺ የምትታወቂ በሌላ መንገድ ነው። ስለዚህ ዳትማች ነገር እኮ ነው የሚያስጠላው። ሁሉ ጊዜ ሰው ሀሳቡን ለመጠየቅ ይመጣል። ከዛው ላይ ጭቅጭቅ ሁሉ እኔ አረኔ ምን አገባኝ። አንቺ የተመቸሽ ነገር ከሆነ አሪፍ ነው። ግን ኖ አይመለከተኝም። አሁን እኔ ምንም የሚመለከተኝ ነገር የለም። የሚመለከተኝ ነገር አሁን አንቺን ስጠይቅሽ በመሀል ያልገባኝን ነገር ነው ያየሁት ነገር ስለሆነ ስላልነበርኩ በቦታው እኮ ያን ነገር ደግሞ እንዳስረዳሽ ፍቀጅልኝ ነው ያልኩሻለሁ። ለምንድን ነው ከት የምታረጊልኝ? እሺ ሁሌ ጭቅጭቅ እግዚአብሔርን እኔ በጣም ስለሰለቸኝ ነው። እሺ እንደዚህ መሆኑ ይቅርታ አድርጊልኝ። ሁሌ አሁን አንቺ በጣም በቃ እንትን ሆነሻል። በቃ ተቀይረሻል። በጣም ብስጩ እየሆንሽ ነው። እሺ አልተበሳጨውም ማለት የሆነ የሰውን ሀሳብ አንዳንዴ ለማስጨረስ ሞክሩ። ሁላችሁም እየቀላቀልሽ ነው አይደለማ? ማውራት ካልፈለግሽ ማውራት አልፈልግም ማለት መብታለሽ። ችግር የለም። እያወራሁሽ ነው፣ ግን ያልገባኝን ነገር በመሀል እኔም ሀሳቤን ሳረሳ ልጠይቅሽ ነው። ምንድነው አትንኩኝ የምትይ? ወደ ሌላ መስመር እየገባሽ ወደ ሌላ መስመር አይደለም እየጠየቅኩሽ ያለሁት ነገር ትክክለኛ ነገር ነው። መመለስ አልፈልግም መብትሽ ነው። አትጠይቂኝ መብትሽ ነው እንዴ? ምንድነው ስትጠይቂ ኩፍኩፍ የምትይው? አልገባኝም። አትጠይቂኝ ብልሽማ ኖሮ እዚህ ጋር እኔ ሀሳቤን መርሳት ስላልፈለግኩኝ በመሀል የሆነ ሀሳብ ሲመጣልኝ ጠየቅኩሽ። መመለስ ካልፈለግሽ ሩታ መመለስ ባልፈልግ አንቺን ማግኘት ባልፈልግ እዚህ ጋር ይመጣል። መጥፎ ነገር አይደለም እየጠየቅኩሽ ያለሁት። እኔ ደግሞ እያልኩሽ ያለሁት አወራርሽ ሜሪ እግዚአብሔርን ወደ ሌላ መስመር የሚሄድ አይነት አወራር ነው። ምን አወራሁሽ? ምንድነው? ምን ነግረሽኝ? ሰዎች ምን ነግረሽኝ ነው ወደ ሌላ መስመር የሚሄድ ነገር ነው ያስጠላኝ። ሜሪ ፕሊዝ በስነ ስርዓት እንድናወራ ከሆነ የጠራሽኝ አውሪኝ፣ ካልሆነ ልሂድ። በእግዚአብሔር ሂጂ፣ መንገዱ ክፍት ነው። ሂጂ። እንደምታወሪው አይደለማ። ሰው ለምን እንዲሰለች ታደርጋላችሁ? በእግዚአብሔር ምንድነው ሰው የሚሰለች? አልገባኝም። ምንድነው ስነ ስርዓት ይዘሽ አዋሪኝ። በመጀመሪያ ደረጃ በስነ ስርዓት አውሪኝ። በስነ ስርዓት ምንድነው ሰው የሚሰለች? ምን አውርተሽ ነው ሰው የሚሰለች? አልገባኝም። ምን ጠይቄሻለሁ? ስላለሽበት ሁኔታ አውሪኝ ነው ያልኩሽ። ምንድነው ሌላ ቦታ ያለብሽን ችግር ጋር መጣሽ? ጠይቂኝ የፈለግሽው በቃ ስላለሽበት ሁኔታ ምንድነው ያለሽበት ሁኔታ? እንዳስረዳሽ ዝም ብለሽ አዳምጪ። እሺ እሱን ፈቃደኛ ከሆንሽ ብቻ አድርጊልኝ እኮ ንገሪኝ። እንዴ ምን አልገባኝ። ካሜራ ስለያዘ ከሆነ ካሜራው መቅረጽ ይችላል። ስለዚህ አልገባ። አሁን እንደዚህ የሆንሽበት ነገር ምንድነው? ምን ኩፍ ኩፍ የምትይው እዚህ ጋር መተሽ ሌላ ቦታ ያለብሽን ችግር እዛው መጨረስ ትችያለሽ። ምን ተጠይቀሽ ነው እንደዚህ የሚያደርግሽ እንዴ? በጣም ብዙ ሰው ብዙ ቦታ ሄዶ እናውቃለን። ምንድነው 10 ቀን 5 ቀን የሆነ ቦታ ደርሰሽ ስትመጪ ሌላ ታሪክ እንደማታውቂን አክት የምታረጊ ምንድነው?
ቢገባሽ ረጅም ዓመት የኖርሽው ከአብርሃም ጋር ነው። ነገር የለም ከሱ ጋር ብትታረቂ ከሱ ጋር ብትሆኚ ነበር። አይመለከተኝም። ይኸውልሽ ሩታ ካልተመቸሽ መብትሽ ነው የፈለግሽው። እኔ ግን እንደ እህት የጠየቅኩሽን በትክክል ማስረዳት አለብሽ። የማይመለከትሽ ነገር ፕሊስ አታውሪ። በቃ የማታወሪ ከሆነ ደግሞ መሄድ ትችያለሽ። አይመለከተኝም። እኔ አንቺን ልጠይቅሽ የፈለግኩት እንደ እህት ነው። ችግርሽ ላይ እንዴ ነገሮች ሲስተካከሉ ለካ እውነቱን ነው። ጀመር መጥራት አልነበረም። አትበይ ማይገባ ነገር ስታውሪ። አዎ ነይ ያው እያየሁሽ ነው። አንቺ ደግሞ በእናትሽ ነይ በቃ ሌላ ችግር ውስጥ እንዳትከቺኝ። ሰው ግን ጤነኛ አይደለም እንዴ? ያረክሽው ነገር እንደደህና ነገር ሆነሽ እንዴ የምታወሪው? እሺ እንዴት ነሽ? ሰላም ነሽ? ፋሚሊዎች ሰላም እንዴት ናችሁ? ቤተሰቦች እንኳን ደህና መጣችሁ። መጀመሪያ ከሰው ጋር ስታወሪ እጅሽን አውጪ። እጅሽን ከኪስሽ አውጥተሽ አውሪ። ከሰው ጋር ስታወሪ ስነ ስርዓት ከዚህ ይጀምራል። ያው በቃ ፋሚሊዎቹን ማክበር አለብሽ። እጅሽን ኪስሽ ከተሽ የንቀት ነው የሚመስለው፣ ማውጣት አለብሽ። አውጥተሽ አውሪ ከፋሚሊዎቹ ጋር። አይ ካለሽ ደግሞ የንቀት ነው። ኦኬ እሺ፣ ከሷ ጋር ትመለስበታለሁ። አሁን ጽጌ ስለመጣች ከጽጌ ጋር ማውራት ስለምፈልግ። እንዴት ነሽ ጽጌ? እንዴት ነሽ? ሰላም ነሽ? ምን ነው የተፈጠረ ችግር አለ? አይ ምንም፣ ኦልሬዲ ከሁሌ ችግር ፈጣሪዎች እኛ ነን ታውቂያለሽ። እኔ፣ አንቺ፣ ዳኒ ሶስታችን ያለፈ ችግር ፈጣሪ የለም። አላቅም ደግሞ አሁን ወደፊት የሚመጣውን። አዎ እኔ ማለት በጣም ባለፈውም ብዙ ነገር አውርተናል። በአብርሽም ጉዳይ ብዙ ነገር አውርተናል። ምን አልሽ? እና ብዙ ነገር ተነጋግረናል። ስለዚህ ትናንትና ወደ ያየሁት ቪዲዮ እኔ ካንቺ ማልጠብቀው ካንቺ እኔ እንጃ እኔ ካንቺ ምን እንደምጠብቅ አላቅም። ወይ አንቺ ትክክል ነሽ። ስለሱ ልናወራ ነው ወይስ ስለሱ ልናወራ ነው? አዎ የምሬን ነው። ለምን ማለት ልክ ነሽ እንዴ? አልገባኝም። እንዴት ልክ? በጣም እኔ ብዙ ሰው ነው እየደወለ የጠየቀኝ ምንድን ነው እየተካሄደ አልገባኝም። ልጁ ሞኝ ነው የሚመስላችሁ? ማን ልጁ? ማን ልጁ? ስለምን ልጅ ነው የምታወሪው? ልጁ ማለት አብርሃም ምን አብርሃም አይደል ከኔ ጋር የነበረው? መሆን የለበትም። ስለሌለበት እኮ ነው እየነገርኩሽ ያለሁት። እና የዚህ ነገር ተባባሪ ነው እሱ። ኦልሬዲ ፍቅር ውስጥ ያለ ስለሆነ ማትረፍ የሚፈልገውን ነገር ለማድረግ ሌላም ነገር ሊሄድ ይችላል። አንቺ ተባባሪ ሆነሽ እዛ ጋር ልጁን ለማሳሳት የሄድሽበት መንገድ በጣም በሚያሳፍር ሁኔታ፣ ሴትነትሽን በማይመጥን ደረጃ፣ ሁለት እንደዛ ተደርጎ የሚመጣ ማንነት ምንድን ነው የሚጠቅማት ለሷ? ወይስ ለአብርሽ ብሎ ቢጠቅመው? ከአብርሽ ጋር በስልክ ስላወራው ነው ይልሽ ማንነቱን ለማወቅ ነው የተደረገው ይሄ ነገር። ለምን አንቺ የተናደድሽ ያለሽ አልገባኝም። ለምን ሁሉ ነገር በፈተና ሁሉ ነገር እናንተ ማናችሁ የምትፈትኑት? ሲጀመር አብሮሽም ሆኖ አብርሃም ይሄን ነገር ማድረግ የለበትም። አብርሃም ያደረገበት የራሱ ሪዝን አለው። አውርቼዋለሁ፣ ሰምቼዋለሁ። እኮ እኛ የሚያደርግንበት የራሳችን ሪዝን መሆን የለበትም። አንቺ ገብተሽ ከሱ ጋር ያንን ነገር ማድረግ አልነበረብሽም። ለራስሽ ለክብርሽ አትጨነቂም እንዴ አንቺ? እሱ እኮ ከአንድም ሁለት ነው እንደዚህ አይነት ነገር ሩም ውስጥ አስገብቶ መፈተን እንዴ? ልጁ እኮ ሰውን አንድ ጥያቄ ልጠይቅሽ፣ ቢሳሳትስ? በቃ መሳሳቱን ነበር የፈለግነው። ለምንድን ነው ሰውን ለማስተካከል ከስህተት የምትጀምሪው? አልገባኝም። ይሄ ሁሉ ደግሞ ሀሳብ ያንቺ ነው፣ እሱ አይደለም። በምን አቦ ይሄ ሁሉ አንቺ ከቀመር አታልፊማ። ስለዚህ ጽጌ ምን አዲስ ነገር አለ? እኔና አንቺ ከማንተዋወቅ ሰዎች አይደለንም። በጣም ብዙ መንገድ መተን ተባልተን አንዴ ስንታረቅ አንዴ ሰላም ስንፈጥር የመጣን ሰዎች ነው እኮ። እንደዚህ ልትይያት የምትሻል አይነት ጽጌ ሄዳ ግን አይደለም። ስላንቺ ጽጌ እስቲ ጽጌ ሄዳን እስቲ አስተዋውቂያቸው። ምን አይነት ጽጌ ሁሌ ነው ለማንም ራሴ ኤክስፕሌን ማድረግ አልፈልግም። መሆኔን ምናምን አታውቁም። ማናት ጽጌ ሄዳ? ይኸው ለማንም ራሴ ማስረዳት አይጠበቅም። ስለዚህ ለማንም ራሴን ማስረዳት አይጠበቅም እያልሽ ቀን በቀን የምትሰሪው ስራ በጣም የሚያሳፍርና ነውረኛ ነገር ነው። አምኜበት ነው። ማንም አልጎዳውም። አምኜበት ነው ያደረኩት ያንን ነገር። የሆነን ነገር ለማስተካከል ከስተት ነው እንደምትጀምሪው። በቃ እንግዲህ እኔ ፈልጌ ነው ያደረኩት፣ ወድጄው ነው ያደረኩት። በጣም ነው እንዴ አንቺ ያገኘሽውን ሰው መውደድ ምች ነው እንዴ ለአንቺ ፍቅር? ያገኘሽውን አብርሽ ሲመጣ አብርሽ፣ ዳኒ ሲመጣ ዳኒ፣ ይሳቅ ሲመጣ ይሳቅ ላይ ሁሉም ላይ ነው አንቺ ብትለጠፊ። አልገባኝም። ምንድነው አሁን ያንቺ ምንድነሽ? ያገኘሽው ወድጄው እና የምትወጂው ከሆነ ለምንድን ነው ፈተና ውስጥ የምታስገቢ? በራስሽ መንገድ አትሄጂም? ምን ቪዲዮስ ምን አስፈለገሽ? ያው ከፈተናው በኋላ ደግሞ የበለጠ ወደድኩት። አይቻልም የበለጠ ወደድ። በጣም ነው የምታሳፍሩ። ማለት ኦልሬዲ የምታወራውን ነገር ልብ በሉ፣ ያዙልኝ። ይሄን የምታወራውን ነገር በሙሉ እኔ አሁን አንቺ እንደፈለግሽ መሆን ትችያለሽ፣ ከማንም ጋር እንደፈለግሽ መሆን ትችያለሽ። ሲጀመር እጅሽን ክብር እንኳን ለክብር ይኑርሽ። ሰው ስታወሪ እጅ ተከታይ ይወራም። ሲጀመር እጅሽን አውጪ። በጣም ነው የምታሳፍሪ። መጀመሪያ አክት የምታረጊበትን ሰው መምረጥ አለብሽ። እሺ ቆንጆ ልጅ ምረጪ። ሰው ግቢ በዚህ ጭስላሽ
የሚፈጠር ነገር የለም። አታድርጊ። አንድ ስህተት በሰራሽ ቁጥር ብዙ ነገር እየተበላሸ ነው የሚመጣው። ስህተቴን እያበዛሁት ነው የሚመጣው። ለምን ስህተትሽን ባበዛሽ ቁጥር ከልጆቹን እያፈናቀልሻቸው ነው ከነገሮቻችን። እንደዚህ በቀጥለው ጽጌ በጣም እፈሪ፣ ልታፍሪ ይገባል። ምታወሪ ነው እንዴ? ለምንድን ነው አንቺ አስተያየት የምትሰጪኝ? እፈሪ፣ ቁጭ በይ፣ ተቀመጪ፣ ተነሺ፣ እጅሽን አውጪ እንዴ? ለምን? እኔ ሞጆ ነገር ነው ያደረኩት። ለማንም ይሁን በቃ እንደዚህ ውደዱኝ። በኢየሱስ ስም አንቺ በጣም በቃ አትማሪ፣ በእውነት አትማሪ። አም ሶሪ እኔ እንደዚህ ነው ማደርገው። ኖ